በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 30 በዚህች ቀን የእስክንድርያ አገር ሊቀ ጳጳሳት በሆነ በከበረና በተመሰገነ በአባ አትናቴዎስ ላይ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ላደረገው ተአምር መታሰቢያ ነው። ይህም ሁለተኛው ቆስጠንጢኖስ ወደ ረከሰች የአርዮስ ሃይማኖት በገባ ጊዜ የእስክንድርያውን አገር ሊቀ ጳጳሳት ቅዱስ አባት አትናቴዎስን አሳዶ ከሃዲዮን ጊዮርጊስን በእስክንድርያ መንበር ላይ ሾመው። የአርዮስንም ሃይማኖት እንዲያጠናክር የረከሰ የአርዮስን ሃይማኖት የማይቀበሉትን ግን ሁሉንም ይገድላቸው ዘንድ አዘዘው። ብዙዎች ፈረሰኞች ጦረኞችን ለእርሱ ሰጥቶታልና። ስለዚህም ከእስክንድርያ ሰዎች ቁጥር የሌላቸውን ብዙዎች ምዕመናን ገደላቸው። ቅዱስ አትናቴዎስም በተሰደደበት 6 ዓመት ኖረ። ከዚህም በኋላ የእግዚአብሔር ልጅ የካደው ታናሹ ቆስጠንጢኖስ ወዳለበት ወደ ቁስጥንጥንያ ተነስቶ ሄደ። ንጉሱንም እንዲህ አለው፣ ወደ ተሾምሁበት መንበሬ ትመልሰኝ እንደሆነ መልሰኝ፣ ይህ ካልሆነ የምስክርነት አክሊልን እንድቀበል ግደለኝ። ንጉሱም ይህን ነገር ከእርሱ በሰማ ጊዜ በታናሽ መርከብ አድርገው ያለ ቀዛፊና ያለ መብልና መጠጥ በባህር ውስጥ እንዲተው ታዘዘ። ንጉሱም በስጥመት ወይም በረሃብና በጥም እንደሚሞትለት አስቦ ነበርና የቀናች ሃይማኖትንም ስለመለወጡ እንዳይዘልፈው ከእርሱ የሚያርፍ ዘንድ እንዲሁም ንጉሱ እንዳዘዘ በቅዱስ አትናቴዎስ ላይ ያደረጉበት። ንጉሱም እንጀራና ውሃ ባይሰጠው ከሰማይ ለእርሱ የወረደ እንጀራ ስለ እርሱ የፈለቀ ውሃም አለው። የመርከብም ቀዛፊ ቢከለክለው እነሆ ዓለሙን ሁሉ በቃሉ የሚጠብቅ የሚመራ ከእርሱ ጋር ነበር። ስለዚህም ቅዱስ አትናቴዎስ በውስጧ የተቀመጠባትን ያችን መርከብ መላእክት እየቀዘፏት በጸጥታና በሰላም ተጓዘች። በሦስተኛውም ቀን ከእስክንድርያ ወደብ ደረሰ። የምዕመናን ወገኖችም ደግ ጠባቂያቸው እንደደረሰ በሰሙ ጊዜም እጅግ ደስ አላቸው። መብራቶችንም በመያዝ በምስጋና እየዘመሩ ሊቀበሉት ወጡ። እግዚአብሔርንም እያመሰገኑ ወደ ቤተ ክርስቲያን አስገቡት። ከሃዲው ጊዮርጊስም ከወገኖቹ ጋር ወጥቶ ሄደ። በዚያችም ቀን ቅዱስ አትናቴዎስ ለእግዚአብሔር ታላቅ በዓልን አከበረ። የእስክንድርያም ሰዎች እስከ ዛሬ ድረስ ያከብሯታል። በዚህ ታላቅ ክቡር የመረጣቸውን ላከበራቸው ለእግዚአብሔር ምስጋና ይሁን። የቅዱስ አትናቴዎስም በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አመሃ ሰላም ለዘሰራ ዋቀመ ተዝካሮ በለዛቲ ለአትናቴዎስ ዘያፈቅሮ አመ ወደ ይዎ ባሕረ ለህማም ወለተጺሮ እንዘየዝዝ መላእክቲሁ ከመይጹሩ አመሮ እስማኤደውዎ ለበጺህ ሀገሮም። በዝችም ቀን የአርማንያ አገር ሊቀ ጳጳሳት ጎርጎርዮስ መታሰቢያ ሆነ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዝችም ቀን የዘብዴዎስ ልጆች ያዕቆብና ዮሐንስ የተጠሩበት ነው። የአባቡላ የማሪው የብትሩስ የሰማይቱም የአስታሬስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለክሙ መምህራነ በዮተርላ ዘደብረ ማርያም አብሳዲ ዋሮን ዘገሊላ ስትኖለወኒ ስመሩ መንገለ ወፈርኩ ኩላ እይናወኒ ጸሬ ከሚንው ገደላ አንበሳ ርሁ ወካሉ ተኩላ። ሰላም ለክሙ ጽጉባነሙ ጽጌረዳ ዘረከብክሙ ክርስቶስ ለባህረ ገሊል ባውዳ አመሳተ ደን ያዕቆብ ወዮሐንስ በዕለተ ፍዳ በሉኒ ሊተ ዘዚያነ ወለትምህርትነ ወልዳ እንዘትእዙ ለነፍሴ ዕዳ። በዝችም ቀን ቅዱስ አባት አባ ሳሉስ ያረፈ። ይህም ቅዱስ መስተጋድል ሲሆን ራሱን እንደ እብድ አደረገ። እርሱም በስውር ይጸልያል ይጾማልም። በሰው ፊት ግን ምንም አይጸልይም አይጾምምም። በየጠዋቱ ሁሉ
የሚመገበውን የሳር ፍሬ አድርጎ በሰው ፊት ያላምጣል። በምሽት ጊዜ ግን ከወንድሞቹ መነኮሳት ጋር ምን አይቀምስም። አበምኔቱ አባ ይስሐቅና መነኮሳቱ ሁሉ ከስራው የተነሳ ያደንቃሉ። ይህንንም ልማዱን ሊያስጥሉት ይሻሉ። ነገር ግን ልቡን እንዳያሳዝኑት ያስባሉ። በአንዲትም ዕለት የገዳማቸው በዓል ሆነ። አበምኔቱ አባ ይስሐቅም መነኮሳቱን እንዲህ አላቸው። ቅዱስ ቁርባንን ከመቀበሉ በፊት እህልን እንዳይቀምስ አባ ሳሉሲን ጠብቁት። እነርሱም ጠበቁት። የሚበላበትም ጊዜ ሲደርስ ከእነርሱ ሊለይ ወደደ። መነኮሳቱም ከለከሉት። እርሱም በረሃብ እንዳልሞትና በእናንተ ላይ በደል እንዳይሆንባችሁ ልቀቁኝ ብሎ ጮኸባቸው። ባልተውትም ጊዜ በዚያን ወቅት ቆቡን ከራሱ ላይ አውልቆ እመቤቴ ማርያም ሆይ ከሊህ መነኮሳት እጅ አድኝኝ ብሎ የቤተ ክርስቲያኑን ግድግዳ በቆቡ መታበት። ሕንፃውም ተሰንጥቆለት በዚያ ወጥቶ ሄደ። የግድግዳውም ግንብ ተመልሶ እንደ ቀድሞ ሆነ። የተሰበሰቡትም ይህን ድንቅ ተአምር ባዩ ጊዜ 300 ጊዜ ኪርያላይሶን እያሉ ጮኹ። በዚያንም ጊዜ ያቺን ቆብ ወድቃ አገኟት። በታላቅም ክብር በቤተ ክርስቲያን ውስጥ አኖሯት። ድውያንንም በመፈወስ ከእርሷ ብዙ ተአምራት ተደረገ። ሊቀ ጳጳሳቱም በሰማ ጊዜ ከእርሷ ሊባረክ ወዶ ያችን ቆብ ሊወስዳት ፈለገ። በየጊዜውም ሲወስዳት ወደ ቦታ ወደዚያ ገዳም ትመለሳለች። እንዲህም 3 ጊዜ ሆነ። ከዚህም በኋላ መውሰዱን ተወ። ከብዙ ወራትም በኋላ እንደ ዛሬ ሁሉ በዝች ቀን አባ ሳሉሴ በዚሁ ገዳም ባረፈበት ቦታ ተገልጾ ተገኘ። በክብርም ገንዘው ቀበሩት። ለእግዚአብሔርም ምስጋና ይሁን። እኛንም በሁሉ ቅዱሳን፣ በጻድቃን፣ በሰማዕታት፣ በከበሩ ደጋጎች መላእክትም ልመና ይማረን። በነቢያትና በሐዋርያትም ይልቁንም አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ማርያም አማላጅነት ይማረን። በረከቷም ከእኛ ጋር ይኑር። የሁሉ ቅዱሳንም በረከት በአገራችን በኢትዮጵያ በጳጳሳቱና ኤጲስቆጶሳቱ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። በመስከረም ወር የሚነበብ ንባብ ደረሰ፣ ተፈጸመ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የጥቅምት ወር የቀኑ ሰዓት 11 ነው። ከዚህም በኋላ ይቀንሳል። በዚህችም ቀን በጥቅምት 1 ቅድስት አንስጣስያ በሰማዕትነት አረፈች። በዚህችም ቀን ዳግመኛ የህርጣንና የድንግል ሶስና የአልዓዛር እህት የማርያም መታሰቢያቸው ነው። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን የእመቤታችን የቅድስተ ቅዱሳን የድንግል ማርያም ረድኤትና በረከቷ አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ ምላቡ ብውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕት ወጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይማረነ ኢየሱስ ክርስቶስ አቡነ ዘበሰማያት